የኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ በሐምሌ 7 ቀን 2018 ዓ.ም ጉዳዩ ለአርቲስት መኮንን ለአከ የመኪና ስጦታን ለማመቻቸት በተደረገው ስምምነት ዙሪያ የተሰጠ ማብራሪያ ነው። ኢትዮጵያ ቴክኖሎጂ ለባለድርሻ አካላት ሁሉ ካለው ክብር የተነሳ ይህን ጉዳይ በዝምታና በግል መፍታት መርጦ የነበረ ቢሆንም ከተለያዩ ግለሰቦች መገናኛ ብዙሃን የቀረቡልን ጥያቄዎች ተከትሎ ይህን ይፋዊ ማብራሪያ ለመስጠት ተገደናል። ሰሞኑን አርቲስት መኮንን ለአከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑ እውነታውን ግልጽ ለማድረግ ሙሉ ዝርዝሩን የስምምነቱን ሁኔታዎች እንደሚከተለው አቀርባለሁ። የጉዳዩ ዳራና የተደረገው ስምምነት በአርቲስት መኮንን ለአከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት የኢትዮጵያ ቴክኖሎጂ ማኔጅመንት ደጋግመው በመቅረብ ለአርቲስት መኮንን ለአከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀውን ነበር። በመጨረሻ ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። ቅድመ ሁኔታ 1 አዘጋጅ ኮሚቴው ለመኪና የሚያስፈልገውን ቅድመ ክፍያ ወይም አድቫንስ ፔይመንት ኦር ዳውን ፔይመንት ያዘጋጃል። ቅድመ ሁኔታ 2 ኮሚቴ ወይም አርቲስቱ በባንክ በኩል የሚሰሩትን የብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ወይም ፓወር ኦፍ አቶርኒ ይሰጡናል። ቅድመ ሁኔታ 3 ኮሚቴው የገባው ቃል አርቲስት መኮንን ለአከና የኮሚቴው አባል የሆኑ ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ፣ እንዲሁም የኩባንያችን በጎ ፈቃድ አምባሳደርም ይሆናል። ቅድመ ሁኔታ 4 ከላይ የተጠቀሱት ቅድመ ሁኔታዎችን በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ስምምነቱ ምን ያህል ግልጽ እንደነበር ለማሳየት በወቅቱ በቪዲዮ እንደተመዘገበው የኩባንያችን ማኔጅመንት በክብረ በዓሉ ላይ የተናገረው ቃል ይህንን ይመስላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ይህ የሚያሳየው ኩባንያችን መኪናውን በነፃ ስጦታ አድርጎ ይሰጣል ሳይሆን ከላይ በተገለጹት ቅድመ ሁኔታዎች መሰረት መኪናውን በጋራ እንደምናመቻች በግልጽ መናገሩ ነው። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርተዋል። አንደኛ የውክልና ወይም ፓወር ኦፍ አትሮኒ ጥረት አርቲስቱን ወክለን በባንክ በኩል የብድር ሂደቱን ለመጨረስ የሚያስችለንን ትክክለኛ ህጋዊ ውክልና ሊሰጡን አልቻሉም። በሁለተኛ ቅድመ ክፍያ አለመፈጸም፣ ለባንክ መግባት ያለበትን የቅድመ ክፍያ ማስገባት አልቻሉም። ሶስተኛ ምንም አይነት የማስተዋወቅ ስራ አለመኖሩ። ምንም እንኳን ኩባንያችን ይህን ጉዳይ አጥብቆ ባይገፋበትም በአርቲስቱም ሆነ በኮሚቴው በኩል የተደረገ አንድም የማስተዋወቅ ስራ አልነበረም። እነዚህ ሁሉ ጉድለቶች እያሉበት እንኳን የኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወር በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ከተጠቀሰው ጊዜ በኋላ ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለህብረተሰቡ ያለን ቀጣይነት ያለው ድጋፍ የኢትዮጵያ ቴክኖሎጂ ባለቤቶች ባለፉት 10 ዓመታት ላደረጓቸው የበጎ አድራጎት ስራዎች ለህብረተሰቡ ላበረከቱት አስተዋጽኦ ይታወቃል። ከነዚህ መካከል ለታላቁ ኢትዮጵያ ህዳሴ ግድብ መኪና በስጦታ ማበርከታችን፣ በመናዘጋጀው ታላላቅ ኤግዚቢሽን ዝግጅት ላይ የበጎ አድራጎት ድርጅቶች በነፃ በማስተናገድ የመጀመሪያ በመሆን በሚሊዮን የሚቆጠር ብር ወጪ ማድረጋችን ይጠቀሳል። ለኢትዮጵያ የጥበብ ማህበረሰብ ለአገራችን የጥበብ ፈርጦች ትልቅ ክብር አለን። በአሁኑ ወቅት ከአርቲስት መኮንን ለአከ ጋር የነበረው ስምምነት በሌላኛው ወገን ግዴታዎችን ባለመወጣቱ ምክንያት የቆመ ቢሆንም የኢትዮጵያ ቴክኖሎጂ ማህበራዊ ኃላፊነቱን መወጣቱን ይቀጥላል። ወደፊትም ለኪነ ጥበቡ ማህበረሰብ እንደምናደርገው ድጋፍ ይገባቸዋል ለምንላቸው የማህበረሰቡ አባላት ድጋፎችን፣ መኪና ስጦታዎችን የማመቻቸት ስራዎችን አናቋረጥም። የኢትዮጵያ ቴክኖሎጂ ማኔጅመንት እንኳን ደህና መጣችሁ ወደ ማልቲቪ ዜና መዝናኛ